ወደዚህ ቦታ ከተጠጋህ ያለምንም ማስጠንቀቂያ ይተኮስብሃል። እዚህ ቦታ ላይ ፈቃድ ሳይኖርህ ፎቶ ካነሳህ ለዓመታት በእስር ቤት ትማቀቃታለህ፣ ወይም ደግሞ ፍንጭህ ሳይገኝ ከነጭራሹ ትጠፋለህ። በአሜሪካ ኔቫዳ በረሃ ላይ በካርታ ላይ ቦታ የሌለው የአሜሪካ መንግስት ለ60 ዓመታት ያህል መኖሩን እንኳን ክዶ የኖረው አንድ ቀጠና አለ። ይፋዊ ስሙ ግሩም ሌክ ይባላል። ዓለም ግን በአንድ ስም ያውቀዋል፣ ኤሪያ 51 ወይም ደግሞ ኤሪያ 51። እንኳን ወደ ሰበስቲዩብ በሰላም መጣችሁ። ዛሬ የሰው ልጅ ከምድር ውጭ ካሉ ፍጥረታት ጋር በምስጢር የሚገናኝበትን የቴክኖሎጂ አቅጣጫዎች የሚቀየሩበትንና የፌዴራል መርማሪዎች ወይም ደግሞ ኤፍቢአይ እንኳን ሳይቀር እንዳይገቡ የተከለከሉበትን የታሸገውን የዓለም ቁጥር 1 ምስጢራዊ ቦታ እንበረብራለን። እስከ መጨረሻው ድረስ አብራችሁን ቆዩ፣ ምክንያቱም የምነግራችሁ ታሪክ መላ ህሊላችሁን ሊቀይረው ይችላል። በዓለም ላይ ትልቁና አስፈሪ ወንጀል ምን እንደሆነ ታውቃላችሁ? መግደል ወይስ ደግሞ መስረቅ? አይደለም። በዓለም ላይ ትልቁ ወንጀል መንግስታት እውነቱን ደብቀው ህዝብን በጨለማ ውስጥ እንዲኖር ማድረጋቸው ነው። አሁን ወደምናወራበት ቦታ ለመጠጋት ከመሞከሩ ምንም አይነት ማስጠንቀቂያ ሳይሰጡት በይፋ የመተኮስ መብት በተሰጣቸው ታጣቂዎች ይገደላሉ። ይህ ቦታ በካርታ ላይ የለም። ለ10 ዓመታት ያህል ህልውናውም በይፋ ተከልክሏል። እንኳን ደህና መጣችሁ ወደ ኤሪያ 51። ኤሪያ 51 መግቢያው ላይ ስትደርሱ ምንም አይነት ትልቅ የብረት በር ወይም ደግሞ የአጥር ግንብ አታገኙም። ማንም ሰው በስህተት ሊሻገር የሚችል ተራ የበረሃ መስመር ነው። ነገር ግን አትሳሳቱ። ያንን መስመር በ1 ሴንቲሜትር እንኳን ብትረግጡት በበረሃው ኮረብታዎች ላይ ተደብቀው በሚጠብቁ ካሞ ዲዩድስ የሚባል ነጭ መኪና የያዙ ሙሉ በሙሉ ፊታቸው የተሸፈነና የታጠቁ ወታደሮች በአንዴ ከበው ያፍነዋል። ሳይንቲስቶች እንደሚሉት ከሆነ እዚህ ቦታ ላይ የተተከሉት መሳሪያዎች ንፋስ የሚያንቀሳቅሰውን አሸዋና የሰው ልጅን የእግር ኮቴ ለይተው ማወቅ ይችላሉ። ግሩም ነው። ከሰማይ በላይ ደግሞ ወታደራዊ ድሮኖች 24 ሰዓት ሙሉ ቀጠናውን ይጠብቁታል። የአሜሪካ መንግስት ይህንን ያህል በረሃውን ለመጠበቅ ምን የደበቀው ነገር አለ? ለመሆኑ በዚህ በኔቫዳ በረሃ ውስጥ የተደበቀው ወታደራዊ ቀጠና ምን እየተካሄደበት ነው? የአሜሪካ መንግስትስ ከሌላ ዓለም ከመጡ ፍጡራን ወይም ደግሞ ኤሊያንስ ጋር ያደረገው ምስጢራዊ ስምምነት ይኖር ይሆን? ወይስ እኛ የማናውቀው ሌላ አስፈሪ የሳይንስ ምርምር? ዛሬ በሰብስ ቻናል ከመጋረጃው በስተጀርባ ያሉትን እውነታዎች አንድ በአንድ እንፈታለን። እስከ መጨረሻው ድረስ አብራችሁን ቆዩ፣ ምክንያቱም የመጨረሻው ምስጢር ጭንቅላታችሁን ሊያዞረው ይችላል። የዚህ ቦታ ምስጢር የሚጀምረው በ1947 ዓ.ም ነው። በኒው ሜክሲኮ ሮዝዌል የተባለ ቦታ ላይ አንድ እንግዳ የሆነ የብረት አካል ከሰማይ ተከስክሶ ወደቀ። የአካባቢው ሰዎች እንደሚሉት ፍርስራሹ የሰው ልጅ ሊሰራው የማይችለው እንግዳ ብረት ሲሆን በውስጡም ትናንሽ አረንጓዴ መልክ ያላቸው ፍጥረታት አስከሬን ተገኝቷል። መንግስት በመጀመሪያም የበራሪ ሰሃን ወይም ደግሞ ዩፎ ፍርስራሽ አግኝተናል ብሎ መግለጫ ከሰጠ ከሰዓታት በኋላ ሐሳቡን በመቀየር አይ ተሳስተናል፣ የወደቀው የአየር ሁኔታ መቆጣጠሪያ ፊኛ ነው ሲል ተናገረ። ነገር ግን ሁኔቱ ሌላ ነበር። የዚህ መርከብ ፍርስራሽ እና የሞቱ ፍጥረታት አስከሬን በድብቅ ተጭነው ወደ አንድ ቦታ ተወሰዱ። አዎ ወደ ኤሪያ 51። እስከ 1989 ዓ.ም ድረስ ማንም ሰው ከዚህ ቀጠና ውስጥ ምን እንደሚሰራ ምስክርነት አልሰጠም ነበር። ቦብ ላዛር የተባለ ሳይንቲስት በቴሌቪዥን ቀርቦ እቺን ፍንጭ እስኪሰጥ ድረስ። ቦብ ላዛር በኤሪያ 51 ኤስ4 በተባለ እጅግ ምስጢራዊ የባህር ስር ክፍል ውስጥ ተቀጥሮ ይሰራ እንደነበር ተናገረ። እሱ በዛ ውስጥ ያየውን ነገር ሲናገር እንዲህ አለ። እኔ እዛ ውስጥ ያየሁት አውሮፕላን ሳይሆን 9 የተለያዩ የባዕድ ፍጥረታት መርከቦችን ወይም ደግሞ ዩፎዎችን ነው። የኛ ስራ መርከቦቹ እንዴት እንደሚሰሩ ወደ ኋላ በመመለስ መመርመር ወይም ደግሞ ሪቨርስ ኢንጂነሪንግ ነበር። ቦብ እንደሚለው እነዚህ መርከቦች የሚንቀሳቀሱት በነዳጅ ሳይሆን ኤሌመንት 115 በሚባል ከመሬት ውጪ በሚገኝ የኃይል ማዕድን ነው። የሚገርመው ነገር ቦብ ላዛር ይህንን በተናገረበት ወቅት ሳይንስ ኤሌመንት 115 የሚባል ነገር ከቶ አያውቅም ነበር። ከዓመታት በኋላ ግን ሳይንቲስቶቹ ይህንን ኤሌመንት ላቦራቶሪ ውስጥ ማግኘት ቻሉ። ቦብ ላዛር እውነቱን ነበር ማለት ነው። በየቀኑ ጠዋት በላስ ቬጋስ አውሮፕላን ማረፊያ በኩል ካለፋችሁ ምንም አይነት የድርጅት ስም ወይም ደግሞ አርማ የሌላቸው በሰውነታቸው ላይ ቀይ መስመር ብቻ ያለባቸው ነጭ አውሮፕላኖችን ታያላችሁ። እነዚህ አውሮፕላኖች ጃኔት በሚል ምስጢራዊ ኮድ ነው የሚጠሩት። እነዚህ አውሮፕላኖች ተራ ተሳፋሪዎችን አይጭኑም። የሚጭኑት በኤሪያ 51 ውስጥ የሚሰሩ ሳይንቲስቶችንና መሐንዲሶችን ብቻ ነው። ሰራተኞቹ እዛ ቦታ ላይ ምን እንደሚሰሩ ለሚስቶቻቸውም ሆነ ለወላጆቻቸው የመናገር መብት የላቸውም። ሕጉን የጣሰ ሰው ማንም ሳያውቀው ለዘላለም የመጥፋት ዕጣ ፈንታ ይገጥመዋል። ታሪኩ የሚጀምረው በቀዝቃዛው ጦርነት ወቅት በ1950ዎቹ ነው። አሜሪካ ከሶቪየት ህብረት እይታ ውጪ በጣም ምስጢራዊ በሆኑ የሰላይ አውሮፕላኖች የምትሰራበትና የምትሞክርበትን ቦታ ፈለገች። ግሩም ሌክ የተባለው የደረቀ ጨው የተሞላበት ሜዳም ለቦታው ተመረጠ። ስሙንም ኤሪያ 51 ተባለ። ነገር ግን የሚገርመው ነገር እስከ 2013 ዓ.ም ድረስ የአሜሪካ CIA ይህ ቦታ መኖሩን በይፋ አምኖ አያውቅም ነበር። በጣም የሚያስገርመውና የሚያስደንቀው ነገር ደግሞ ይህ ቦታ በካርታም ላይ የለም።
የበጀት ሰነዶች ላይም አይጠቀስም። እዚያ የሚሰሩ ሰራተኞች ስማቸው ተቀይሮ በማይታወቁ ነጭ አውሮፕላኖች ነው በየቀኑ በሚስጥር የሚመላለሱት። ጥያቄው ግን አውሮፕላን ለመስራት ብቻ ይህንን ያህል ሚስጥራዊነት ለምን አስፈለገ የሚለው ነው። ወደ ኤሪያ 51 ድንበር ከተጠጉ የመጀመሪያ የሚያዩት ነገር ቢኖር ምንም አይነት ዩኒፎርም የሌላቸው ፊታቸው የተሸፈነና ዘመናዊ መሳሪያ የታጠቁ ካሞ ዱድስ የተባሉ የግል ደህንነት ጠባቂዎች ናቸው። በድንበሩ ዙሪያ ያሉ ኮረብታዎች ላይ እጅግ በጣም ረቂቅ የሆኑ የንቅናቄ መመርመሪያዎች ወይም ደግሞ ሞሽን ሴንሰር ተቀብረዋል። ሌላው ቀርቶ የሰው ላብ ሽታ ማሽተት የሚችሉ ቴክኖሎጂዎችም እዛ ቦታ ላይ መኖራቸው ይነገራል። የሚገርመው ግን ከላይ በሳተላይት የምናየው የኤሪያ 51 ክፍል ከእውነተኛው ይዘት 10 በመቶ ብቻ እንደሆነ ይገመታል። እውነተኛውና አስፈሪ ምርምር የሚካሄደው ግን ከምድር በታች እስከ 40 ፎቅ ድረስ የተቆፈሩ ግዙፍ ከተሞች ውስጥ እንደሆነ ይነገራል። እዚያ ቦታ ግን ምን እየተደረገ ነው? ለመሆኑ ዓለምን የሚያስተዳድሩት አካላት ምን እየደበቁን ነው? ምስጢር ማለት ምን ማለት መሰላችሁ? ሁሉም ሰው እያየው ግን ደግሞ ማንም ሊደርስበት የማይችል እውነት ማለት ነው። ኤሪያ 51 የተገነባው በአጋጣሚ አይደለም። እዚያ ምድረ በዳ ላይ ከመሬት በታች የሚደረጉ ሙከራዎች የሰው ልጅ ታሪክና የወደፊት እጣ ፈንታ ሙሉ በሙሉ ሊቀይሩ የሚችሉ ናቸው። ታሪክን እስኪ ወደ ኋላ እንመልሰው። እንደ አውሮፓውያን አቆጣጠር በ1947 በኒው ሜክሲኮ በረሃ ላይ አንድ የማይታወቅ በራሪ አካል ተከስክሶ ተገኘ። መንግስት መጀመሪያ የበረራ ሳህን ነው ካለ በኋላ ከጥቂት ዓመታት በኋላ ግን ሀሳቡን ቀይሮ የአየር ሁኔታ መመርመሪያ ፊኛ ነው በማለት ህዝቡን አታለለ። ነገር ግን ከዚህ ክስተት በኋላ ኤሪያ 51 በከፍተኛ ፍጥነት ነው የተገነባው። የውስጥ አዋቂዎች እንደሚናገሩት በሮዝዌል የተከሰከሰው የሌላ ዓለም መንኮራኩር ስብርባሪዎችና የሞቱትን እንግዳ ፍጡራን አስከሬኖች በሚስጥር የወሰዱት ወደ ኤሪያ 51 ነበር። እዚህ ቦታ ላይ የሰሩ መሐንዲሶችና የሳይንስ ሊቃውንት ምን አይነት ስምምነት እንደሚፈርሙ ታውቃላችሁ? ከምታየው ነገር አንዲት ነገር ብትናገር ህይወትን ብቻ ሳይሆን መላ ቤተሰብ ከምድረ ገጽ ይጠፋል የሚል የደም ቃል ኪዳን ይፈርማሉ። በተለያዩ ጊዜያት ስለ ኤሪያ 51 እውነቱን ለመናገር የሞከሩ በርካታ ሳይንቲስቶች ባልታወቀው ምክንያት ህይወታቸው አልፏል። አንዳንዶቹ ደግሞ በአንድ ጀንበር የመኖራቸው ታሪክ፣ የልደት ምስክር ወረቀታቸው፣ የዩኒቨርሲቲ ሰነዶቻቸው ጭምር ከየክፍለ ሀገሩ የመረጃ ቋት ውስጥ ተደምስሰዋል። ልክ በምድር ላይ ኖረው እንደማያውቁ ሁሉ ነው። ነገር ግን ይህ ለምን አስፈለገ? መንግስት ይህንን ያህል የሚፈራው ምን አይነት እውነት ቢኖር ነው? እዚህ ጋር ግን አንድ እውነታ ላስጨብጣችሁ። ከ1950ዎቹ በኋላ የሰው ልጅ ቴክኖሎጂ በሚያስደነግጥ ፍጥነት አደገ። ስውር አውሮፕላኖች፣ ማይክሮቺፖች፣ የፋይበር ኦፕቲክስ ኬብሎች እና የሌዘር ቴክኖሎጂዎች በአጭር ጊዜ ውስጥ ዓለምን ወረሩ። ብዙ ተመራማሪዎች የሚያነሱት ግን አንድ ከባድ ጥያቄ አለ። የሰው ልጅ ለ10 ሺህ ዓመታት ያላገኘውን ቴክኖሎጂ ባለፉት 70 ዓመታት ውስጥ ብቻ እንዴት ሊያገኘው ቻለ? መልሱ አንድ ነው ይላሉ። እነዚህ ቴክኖሎጂዎች በኤሪያ 51 ውስጥ ከተደበቁ የሌላ ዓለም መንኮራኩሮች ላይ ተገልብጠው የተሰሩ ሪቨርስ ኢንጂነሪንግ ናቸው። የመጨረሻው ምስጢር ግን ይሄ አይደለም። እውነተኛው ምስጢር ምናልባትም እነሱ እንደኛ የሚጎበኙ ሳይሆኑ እኛ ቀስ በቀስ ወደ እነሱ እየተቀየረን መሆናችን ነው። በኤሪያ 51 ውስጥ የሰው ልጅ ዲኤንኤ ከእንግዳ ፍጡራን ጋር የመቀላቀል ሚስጥራዊ የዘረመል ሙከራ እየተደረገ እንደሆነ የሚናፈሱ ወሬዎች አሉ። ይህ እውነት ከሆነ እኛ የምናውቃት ዓለም ቀስ በቀስ እያበቃላት ነው ማለት ነው። ምስጢሩ ከኛ በላይ ትልቅ ነው። እኛ ግን መፈለጋችንን አናቆምም። ታሪኩ ከምናስበው በላይ ወደ ጥልቅ ገደል ይወርዳል። በኤሪያ 51 ውስጥ ስለሚካሄዱ ጥቁር ፕሮጀክቶች ምን ያህል ሰምተው ያውቃሉ? እነዚህ ፕሮጀክቶች ለአሜሪካ ፕሬዝዳንት እንኳን ሪፖርት የማይደረጉ በኮንግረስ የማይመረመሩና በቢሊዮን ዶላር የሚቆጠር ሀብት የሚፈስባቸው ናቸው። ከነዚህም መካከል ትልቁን ድርሻ የሚይዘው ፕሮጀክት አኳሪየስ የተባለው ነው። የውስጥ ምንጮች እንደሚናገሩት ፕሮጀክት አኳሪየስ የተመሰረተው ከሌላ ዓለም የመጡ ፍጡራን ታሪክ፣ የሰውነት አወቃቀርና ቴክኖሎጂ አቅም በስልታዊ መንገድ ለማጥናት ነው። ይባስ ብሎም በዛ ላቦራቶሪ ውስጥ በህይወት ያሉና ኢቢኢ የተባሉ እንግዳ ፍጡራን በቁጥጥር ስር ውለው ከፍተኛ ምርመራ እንደሚደረግባቸው ይነገራል። እስኪ ያስቡት፣ የሰው ልጅ ብቻውን እንዳልሆነ የሚያረጋግጡ ትልቅ እውነት ከአድማስ ባሻገር ባለው በዚያ በረሃ ውስጥ በአራት ግድግዳዎች ተዘግቶ ተቀምጧል። በኤሪያ 51 ውስጥ የሚኖሩ አካባቢ ነዋሪዎችና ተጓዦች በየጊዜው የሚታዩ አንዳንድ አስገራሚ ነገሮችን ተመልክተዋል። እኩለ ሌሊት ላይ ያለምንም ድምፅ ሰማያውን የሚቀዱ ደማቅ ሰማያዊ መብራቶች ይታያሉ። እነዚህ መብራቶች በሰከንድ ውስጥ በሺዎች የሚቆጠሩ ኪሎሜትሮችን መጓዝና በአየር ላይ ደግሞ 90 ዲግሪ ታጣፊ ቅልጥፍናን የማሳየት ችሎታ አላቸው። የሰው ልጅ የፊዚክስ ህግ ይህንን አይነት ጉዞ አይፈቅድም። ታዲያ እነዚህ በራሪ አካላት ምንድን ናቸው? የሌላ ዓለም እንግዶች ወይስ ደግሞ የአሜሪካ የጦር ሰራዊት በድብቅ የሰራቸው የዘመኑ የመጨረሻ ውጤቶች የሆኑ የታክቲካል የስለላ መንኮራኩሮች ናቸው? መልሱም የትኛውም ቢሆን አስፈሪ ነው። የኤሪያ 51 ሚስጥሮችስ እስከ መቼ ተደብቆ ይኖራል? ለብዙ ዓመታት መንግስታት መረጃዎችን በሴራ ቲዮሪ ወይም ደግሞ ኮንስፓይራንሲ ቲዮሪ ስም በማጣጣል ህዝቡን ሲያዘናጉ ቆይተዋል። ነገር ግን አሁን ይፋ የሚወጡት የፔንታጎን ሰነዶችና ያልታወቁ በራሪ አካላት ምስክሮች እውነቱን መደበቅ በማይቻልበት ደረጃ ላይ እየደረሱ መሆኑ ተነግሯል።
ምናልባትም እውነቱ ይፋ የሚሆንበት ቀን በጣም ቅርብ ነው። ያ ቀን ሲመጣ ግን የሰው ልጅ ሃይማኖታዊ፣ ሳይንሳዊና ማህበራዊ እይቶች ሙሉ በሙሉ ይናጋሉ። አሁን የምነግራችሁን ምስጢር ለመስማት አእምሯችሁን ክፍት አድርጉ። ምክንያቱም ይህ ነገር ከባዕድ ፍጡራን ጋር ብቻ የሚገናኝ አይደለም፣ ሰብአዊነታችንን የሚፈታተን ጭምር እንጂ። በኤሪያ 51 ውስጥ ተከናውኗል ከሚባሉት ፕሮጀክቶች ሁሉ እጅግ አስፈሪው ፕሮጀክት ሉኪንግ ግላስ በመባል ይታወቃል። ይህ ፕሮጀክት ምንድን ነው? ከውስጥ አዋቂዎች በሚስጥር በወጡ መረጃዎች እንደሚያመላክቱት ከሆነ ሳይንቲስቶቹ ከባዕድ ፍጡራን መንኮራኩር ላይ ባገኙት ቴክኖሎጂ አማካኝነት የጊዜ መለኪያን ማጣጣም የሚችል መሳሪያ ሰርተዋል። ይህ መሳሪያ ታሪክን ወደ ኋላ መመልከት ብቻ ሳይሆን ወደፊት የሚመጣውን ዕጣ ፈንታችንን አስቀድሞ ለማሳየት ያስችላል ተብሎ ይታመናል። እስኪ ያስቡት፣ በዓለም ላይ የሚነሱ ጦርነቶችን፣ ኢኮኖሚያዊ ውድቀቶችንና የገዢዎችን መለዋወጥ በአጋጣሚ የሚመጡ ሳይሆኑ አስቀድመው በዚህ መሳሪያ ታይተው በኤሪያ 51 ሰዎች በሚስጥር የሚመሩ ቢሆንስ? እኛ የምንኖረው በሁለተኛ ዓለም ውስጥ ነው፣ እነሱ ግን በፈጠሩት አስቀድሞ የተወሰነ ድራማ ውስጥ ቢሆንስ? ይህንን ቪዲዮ አሁን እያያችሁ ያላችሁት በአጋጣሚ አይደለም። እውነትን መፈለግ አንዴ ከጀመሩ በኋላ ወደ ኋላ መመለሻ የለውም። በኤሪያ 51 ውስጥ ያሉ ጠባቂዎች አንድ መፈክር አላቸው። እኛ የማናውቀውን ነገር አንተ ልታውቀው አትችልም፣ የምታውቀውን ነገር ግን ይዘው ትቀበራለህ። ከመጋረጃው በስተጀርባ ያሉት ኃይላት ሁልጊዜም በተራ ወሬዎችና በየቀኑ በሚለቀቁ የሐሰት መረጃዎች ተጠምደን እንድንኖር ይፈልጋሉ። ምክንያቱም ህዝቡ እውነተኛውን የኃይል ምንጭ ካወቀ የነሱ የቁጥጥር ስርዓት ያበቃልታል። አሁን ወደ መጨረሻውና እጅግ ወደ አስገራሚው ጥያቄው እናልፋለን። የአሜሪካ መንግስት፣ ሲአይኤ እና የዓለም ልዕለ ኃያላን ሁሉ ይህንን ሚስጥር የሚደብቁት ህዝቡ እንዳይደነግጥ በማሰብ ብቻ ይመስላችኋል? ፍርሃቱስ ከዚያ በላይ ይሆን ይሆን? አንዳንድ የፊዚክስ ሊቃውንትና የውስጥ የመረጃ አዋቂዎች የሚናገሩት አንድ አስደንጋጭ እውነታ አለ። ኤሪያ 51 የውጭ ቴክኖሎጂዎችን የምናጠናበት ቦታ ሳይሆን እኛ የምንኖርባትን ምድር፣ ይህች እኛ የምናውቃትን ዓለም የሚቆጣጠሩ አካላት ዋና የቁጥጥር ማዕከል ወይም ደግሞ ኮንትሮል ሩም ናት። ይህንን ቪዲዮ እስከዚህ ደቂቃ ድረስ ከተከታተላችሁት አእምሯችሁ ከመጋረጃው በስተጀርባ ያለውን እውነት ለመቀበል ዝግጁ ሆኗል ማለት ነው። ነገር ግን ተጠንቀቁ፣ አንዴ ካወቁ በኋላ ለማወቅ አይቻልም። አሁን ወደ ተራው ህይወታችን መመለስ አትችሉም። በዙሪያችሁ ያለውን ነገር ሁሉ በጥርጣሬ አይን ማየት ትጀምራላችሁ። ታሪክን በወሬ ብቻ መተው ለማንኛውም ተመራማሪ በቂ አይደለም። እውነቱን ለማግኘት ወደ ዋናው ምስጢር መዝገብ ቤት መግባት አለብን። እንደ አውሮፓውያን አቆጣጠር በነሐሴ ወር 2013 ዓ.ም የአሜሪካ ብሔራዊ ደህንነት ማህደር የመረጃ ነጻነት ህግን ተጠቅሞ ባደረገው ከፍተኛ ግፊት ሲአይኤ ለመጀመሪያ ጊዜ ስለ ኤሪያ 51 መኖር ይፋዊ ሰነዶችን አወጣ። ነገር ግን እነዚህ ሰነዶች ላይ ምን እንደተደረገ ታውቃላችሁ? ከ80 በመቶ በላይ የሚሆነው የሰነዶቹ ይዘት፣ ስሞችና የቀጠናው ካርታዎች በጥቁር ቀለም ተሰርዘው ነበር ለህዝብ የተለቀቁት። ለመሆኑ በጥቁር ቀለም የተሸፈነው አስፈሪ እውነት ምንድን ነው? ወደ ዋናው መዝገብ እንውረድ። በኤሪያ 51 ታሪክ ውስጥ እጅግ አስፈሪው ፋይል ማጀስቲክ 12 በመባል ይታወቃል። ይህ በፕሬዝዳንት ሃሪ ትሩማን ትዕዛዝ የተቋቋመ 12 ከፍተኛ ሳይንቲስቶች፣ ወታደራዊ መሪዎችና የመንግስት ባለስልጣናትን ብቻ ያቀፈ እጅግ ሚስጥራዊ ኮሚቴ ነበር። የዚህ ኮሚቴ ብቸኛው ስራ ምን መሰላችሁ? ከምድር ውጭ ካሉት ፍጡራን ጋር የምናደርጋቸው ማንኛቸውም ግንኙነቶችን ማስተናገድ፣ ቴክኖሎጂያቸውን በኤሪያ 51 ውስጥ መደበቅ እና ይህ እውነት ወደ ህዝብ እንዳይወጣ በማንኛውንም ዋጋ መከላከል ነው። ዛሬ የምናያቸው የሲአይኤ እና የፔንታጎን መዋቅሮች በሙሉ ከዚህ ከኤምጂ 12 ሚስጥር መንግስት ጋር በታች የሚመሩ መሆናቸውን ሰነዶቹ ይጠቁማሉ። ንዑስ ፋይል ቢ፣ የኔቫዳ የኒውክሌር መፈተኛ ቀጠናና የተሸሸገው ጨረር። ብዙዎች የማይረዱለት ሌላ አንድ ዝርዝር መረጃ አለ። ኤሪያ 51 የሚገኘው የኔቫዳ ኒውክሌር መፈተኛ ቀጠና ተብሎ በሚጠራው ሰፊ ግዙፍ መሬት ውስጥ ነው። በአጋጣሚ ይመስላችኋል? ነገር ግን አይደለም። ከ1950ዎቹ ጀምሮ እዚህ ቀጠና ውስጥ ከመቶ በላይ የአየር ላይና የመሬት በታች የተቀበሩ የኒውክሌር ፍንዳታ ሙከራዎች ተካሂደዋል። ይህ ማለት ቦታው በከፍተኛ ራዲዬሽን ጨረር የተከበበ በመሆኑ ማንኛውም ተራ ሰው ወይም ደግሞ ጋዜጠኛ ወደ ስፍራው ለመጠጋት ቀርቶ በኪሎ ሜትሮች ርቀት ላይ እንኳን ለመቆም የገዛ ህይወቱን አደጋ ውስጥ ጥለዋል። የኒውክሌር ፍንዳታዎቹ ኤሪያ 51ን ከማንኛውም የሰው ልጅ አይን ለመሸሸግ እንደ ተፈጥሯዊ አጥር አገልግለዋል። ይህ ዝርዝር መረጃ በሚገባ አስተውሉት። በየቀኑ በላስ ቬጋስ ዓለም አቀፍ አውሮፕላን ማረፊያ ውስጥ አንድ ሚስጥራዊ ተርሚናል አለ። እዚያ ተርሚናል ላይ ምንም አይነት ድርጅት ወይም ደግሞ አርማ የሌላቸው በጎናቸው ላይ ቀይ መስመር ብቻ ያለባቸው ነጭ የቦይንግ አውሮፕላኖች ይነሳሉ። የአየር መቆጣጠሪያ ማዕከሉ ጃኔት በሚል የመጠሪያ ኮድ ይጠራቸዋል። እነዚህ አውሮፕላኖች በየቀኑ በሺዎች የሚቆጠሩ ሰራተኞችን ከላስ ቬጋስ ወደ ኤሪያ 51 ያመላልሳሉ። ሰራተኞቹ ማን ናቸው? ወታደራዊ ዩኒፎርም ሳይለብሱም ተራ ሲቪል ይመስላሉ። ነገር ግን እያንዳንዳቸው ወደ አውሮፕላኖቹ ከመግባታቸው በፊት
ከፍተኛ የደህንነት ፍተሻና የጣት አሻራ ምርመራ ያደርጋሉ። እዛ ውስጥ የሚኖሩት መሐንዲሶች ለምን እስከዛሬ ድረስ ሚስጥሩን አውጥተው አልተናገሩም? ምክንያቱም እያንዳንዱ ሰራተኛ የሚኖርበት ቤት፣ የሚንቀሳቀስበት መንገድና የስልክ ጥሪዎቻቸው በሙሉ በ24 ሰዓት የሲአይኤ የቅርብ ክትትል ስር ስለሚውሉ ነው። እውነቱ የትኛውም ይሁን ምን አንድ ግልጽ ነገር አለ። ከኛ እውቀት በላይ የሆኑ መንግስታት ለዓለም ሊናገሯቸው የማይፈልጓቸው እጅግ አስፈሪ ሚስጥሮችን ይዘዋል። ኤሪያ 51 የሰው ልጅ ብቻውን እንዳልሆነ የሚያውቅበት የጠፈር በር ይሆን ወይስ የዓለምን ኃይል ሚዛን የሚቀይር የጥፋት መሳሪያ መፈልሰፊያ? የኤሪያ 51 ዝርዝር ፋይሎች የሚያሳዩት አንድ ነገር ብቻ ነው። እኛ የማናውቀው ታሪክ ከተጻፈው ለእኛ እንድንወያይበት ብቻ ነው። እኛ የምናውቀው ታሪክ የተጻፈው እኛ እንድንወያይበት ብቻ ነው። እውነተኛው ታሪክ ግን በእነዚህ በተሰረዙ ሰነዶች፣ ከመሬት በታች ባሉት ላቦራቶሪዎችና በጃኔት አውሮፕላን ሚስጥራዊ የሰበዝ ቻናል ተከታታዮች። ይህንን ዝርዝር ፋይል ከተመለከታችሁ በኋላ አሁንም ቦታው ተራ ወታደራዊ ካምፕ ነው ብላችሁ ታምናላችሁ? ሀሳባችሁን በማስረጃ አስደግፋችሁ ኮሜንት ላይ ጻፉልኝ።